ቤት አይነት እንደው አይ አትጩይብኝ ማሚ ያማል ማሚ ያማል ቀስ ብለሽ አትሄጂም እንዴ ምንድነው የሚያንቀጨቅጭሽ ምን ስታረጊ ነው እንደዚህ ወደቅሽው ውሻ አባሮኝ እኮ ነው ማሚ እሺ አሁን ስትሮጭ እንደው መኪና ቢገጭሽስ የሆነ ነገር ብትሆኝስ እሺ ይቅርታ ማሚዬ ከእንግዲህ አልሮጥም አሁን እስቲ ሰው እንደዚህ ብሎ ይወጣል እንደዚህ ለብሰሽ አትውጭ ብዬ ስንት ጊዜ ተናገርኩኝ ማሚዬ ፀሐይ ስለሆነ እኮ ነው እሺ ቀስ ኧረ እባክሽ ተይ በቃ አሁን ይሄው በደምብ ቻል አድርጊ እንግዲህ የመጨረሻ ነው ቻል አድርጊ እንደው እኮ የሚገርም ነው አሁን ይሄ ምንድነች አሁን እቺ እጅ ናት ስማሙ ለበፈስ ቅዱስ እንኳን ተመታ ሳትመታ እኔ አሁን ስለካውን ፈርቻለሁ በቃ ያዥና እንትን በይ እሺ እንዴት አደራችሁ ማለት እዚህ ጋር ከኔ ሌላ ሰው ይታይሻል እንዴ እዚህ ድንጋይ ላይ ረጅም ሰዓት ከመቀመጥ የተነሳ ጓደኛ ሆናችኋል እኮ ትሰማለህ አሁን አንተን ለይቼ እኔ እንዴት አደርክ ብለህ ይሄ የተቀመጥክበት ድንጋይ ማን ነው ጓደኛ ነው ድንጋዩ አይታዘበኝም አስቱ ምን ነካሽ ይለኛል ውይ አንቺን ያገባው ወንድ ግን ረጅም እድሜ አይኖርም ምን ማለት ፈልገህ ነው እና አጭር እድሜ ነው የሚኖረው አጭርማ አይኖርም ወዲያው ነው የሚሞተው ያንቺ ምላስ እኮ ጅምላ ጨራሽ መሳሪያ ነው ውይ ምን ይመስላል ይሄ ዶንኪ ፌስ አንተ ቤታውን ተናግረ ሞታል እንዴው ግን አሁን አንተን የምታገባ ሴት ወይ መልክ የለ ወይ ብር የለ ወይ ድር የለ ወይ ቁብ የለ ምን የለ ተቃጥላ መሞቷ ነው አንተማ እሷም አታገባም አንተም አታገባት አየሽ አታቂኝም ማለት ነው እኔ ዳኒ መቀሱ የዳምጠው ልጅ ከ50 በላይ ሴቶች ጠይቀውኛል ታመመውን አለ ስማ እኔ አስቱ ማስቲካ 100 ወንድ ጠይቆኛል ሲል 50 ጠይቀውኛል ማለት ጀምር ጉርም ቤትዬ አመነሽ እንዴ እቺሽ ምን ሆነሻል ዛሬ ለምን ነው የምትተክሽው ማሚ እናቴ በጣም ናፍቃኛለች ሰሞኑን በህልሜ እየመጣች እኔ እንደዛ አይነት ነገር አትበይ ስለ እናትሽ እንደዛ አይነት ወሬ አታውሪ ብዬ ስንት ጊዜ ነገርኩሽ እንግዲህ ምን ይደረግ እሷ ፈልጋ እኮ ወጣ ሄዳ ሌላ ህይወት እየኖረች ነው አባትሽ ደግሞ አላስቀየመሽም አይደለም ታዲያ እንግዲህ እሷ ካልፈለገች ምን ታረጋለሽና በየጊዜው እናቴ የምትዩ ምንድነው በቃ እሷም ደህና ትሆን የከፋሽ ነገር አለ ንገሪኝ እስቲ አባትሽ ያጎደለው ነገር አለ እኔስ ቢሆን ያጎደልኩብሽ ነገር አለ ታዲያ እንግዲህ እሷ ሰብስባ ካላዘቻችሁ ምን ይደረጋል አልፈልግም አለች አባትሽ ጋር አልኖርም አለች ሄደች ወጣች የራሷን ህይወት ጀመረች ታዲያ ምን እናርጋት እንግዲህ አውቁት ይቅርታ ማሚዬ አንቺ እኮ ከእናቴ በላይ ነሽ ለኔ በጣም ነው የምወድሽ ይኸውልሽ እንደዛ አይነት ነገር ግን ሁለተኛ እንዳይለመድሽ ሁለተኛ እናቴ ናፈቀችኝ እንደዚህ ያለች ታዲያ እኔ ከየት ላምጣት አባትሽስ ከየት ያመጣታል ደግሞ ይኸውልሽ ነገርኩሽ እናትሽ አንድ ቀን የልጅ ፍቅር እንደው ትዝ ሲላት ሲናፍቃት ተመልሳ ትመጣለች ደግሞ ስሜ እንዲህ አረገች ብለሽ ደግሞ ቂም እንዳትይዥባት እናት ናት ምንም ብታጠፋ እናት ናት ተሸክማለች ወልዳለች ብዙ ነገር ሆናልሻለች እሺ ላትቀየም ያታያት እሺ ማሚ በቃ አለኝ አሁን ደህና ነሽ አይደል ሂጅ በይ ወደ ውስጥ ግቢና አርፍ በይ እንቺ ስልክና አንቺ ነሽ ቋይታሩ እኔ ምልሽ ግን ባልፈለገውን ታውሹ ቆይ የኔ ቆየና አንተ ግን መቼ ነው የምታገባው አይ እኔ አላገባም ገና ብዙ አላማ አለኝ የምን አላማ ከነ ድንግልናው የሞተ ብቸኛው ኢትዮጵያዊ መባል ነው እኔ ፍላጎቴ ወይኔ አስተጂ ማን ነው ድንግል አንተ ምን ነው ስታየኛል መስልም እንዴ አንተ እንዴ ገጠር ስንት የእንስራዳ ያለብህ ሰውዬ እንደው አሁን ድንግል ነው የምፈልገው አላገባ ምናምን ስትል እንደው ትንሽ የማይዘ ታየኝ እኮ ድንግልና አረፉ ገራ ቆይ አሁን ወዴት እየሄድሽ ነው እንዴ ዳንዬ ዛሬ እኮ የራት ግብዣ አለብኝ ሳሚ ጋር ሄጄ ፀጉሬን ልሰራ ነው ዝንጥ ብዬ እንዴት አይነት ራት እንደተጠራ ይኸውልህ ተሰርቼ ስመጣ እዚህ ድንጋይ ላይ አይደለ ቁጭ የምትለው አሳያለሁ
እዚህ ብዬ በቃ እኔ ነኝ ያለ ራት ዛሬ በቃ አሳያለሁ። ጠብቀኝ። ሳሚሻ አንተ ቆቅ መረቅ ሰላም ነው ዳኒ? እንዴት ነህ? ሰላም ነው ወይ? አለው ለዋ ምን ይሆናል ብለህ ነው? አለ እንዴት ነህ? በሰላም ነው ግን የፈለከኝ? ምን ሰላም አለ ብለህ ነው? እኔ ጋር የምትሰራው ልጅ ወጣ እኮ ሌላ ሰራተኛ እንድትፈልግልኝ ነው። ኧረ እንዲህ ብለህ እንዳታስብ፣ 30 ደቂቃ ብቻ ጠብቀኝ። አሁኑኑ ይዤልህ እመጣለሁ። ዳኒሻ እንደባለፈው አይነት ልጅ እንዳትሆን፣ አሁን አሪፍ ልጅ አምጣለሁ። አይ ሳሚሻ፣ የባለፈው እኮ ልብስ ሰፊ ሆና ፀጉር ሰሪ ነኝ ብላ ሸውዳኝ ነው። ጉድ ሰርታኝ እኮ ነው። አሁን ግን እንዲህ ብለህ እንዳታስብ፣ የምትገርም ባለሙያ ሴት ነው ይዤልህ የምመጣው። እንዲህ ብለህ እንዳታስብ፣ ጠብቀኝ ብቻ። እሺ አንተ አደራ። እሺ ሳሚ አደራ፣ አታስብ። እማማ እንዴት ኖት? እንዴ ዳንዬ፣ አቤት። እንዴት ነው? ሰላም ኖት? እንግጭ ግጭ ነው በቃ። ደህና ነህ? አለሁ እግዚአብሔር ይመስገን። ዛሬ ምን ነገር ጥሎ መጣ እባክህ? አዎ እሱስ በሰላም ነው። ይሄ ሳሚ ባለ ፀጉር ቤቱ የሴቶች ፀጉር ቤት የሚሰራው ሰው ፈልጋለሁ እኮ ብሎኝ እኮ እንደው የሚያውቁት ሰው ካለ ብዬ ልጠይቆት ነበር የመጣሁት። አንተ አብረን ስለዋልን በቃ ተናናቅም ማለት ነው አይደል? ስለኔ ማታውቀው ነው። እኔ እያለሁ ሌላ ሰው ምን ያደርጋልና? እንዴ እማማ እርሶ ይሰራሉ እንዴ? መጠርጠሩስ እንዴ ዳንዬ፣ በተለይ አሜሪካን ሀገር እያለሁ ስንቱን ላሜ ወራ መሰለ ዲያስፖራ ያስመሰልኩት ላት እሷ ትንካው ነበር የሚባል። እሳቸው ይንኩት እማማ ይምጡ ሹሩባስ ብትል ይሄ ጥፍር ሙት እንደውም የዴኒስፖ ነው ምንድን በአንድ ጊዜ ትመዘገቢያለሽ ተብዬ ነበር። እስከዚህ ድረስ የሚሆን አርጀላት አንዷን ሴት ማለት ነው። አርገው እኮ አያውቁም እነሱ። ሙያስ ነበር እድል ነው እንጂ የጠፋ። ስለዚህ በቃ ሄደው መጀመር ይችላሉ ማለት ነው። እንዴት አለኝ እሄዳለሁ እንጂ እሄዳለሁ። ብዬ ነው ይሄን ያንበሳ አሁን ቁም ነገር ሰራ። ይሄን ንገሩት ብዬ ነው እንግዲህ የመጣሁት። በቃ እኔ ምን ልሂድ በሉ፣ በደንብ ተዘጋጁ። እንዴ አሁን ነው የሚሄደው። በቃ ያችን ደግሞ አረሳ እንደዚህ ጫረጋለሁ። አደራውትን እንግዲህ በቃ ደህናዋል። እንዲህ አይነት ስራ እድል አምጣ። ቆንጆ ሁሉ እንዲህ እያደረኩ እየላኩ ፀጉሩን አስረዝሜ ሳሚሻ ተገንቶልሻል። እንዴት ነው? አሪፍ ልጅ አገኘልኝ። አሁና ለዛውም ከውጭ የመጣች ምርጥ ፕሮፌሽናል ጎበዝ ሰራተኛ ነው ያገኘሁልህ። ማን ናት? እማማ ናቸው። እማማ እዛ ጉሊት የሚሰሩት። ስማ እኔ እኮ ፀጉር ሰሪ እንጂ ቁጭ ብሎ የሚያወራ ሰው አልፈልግም። አረ በእኔ ይሁንብህ። እማማ እኮ ማለት እዛ አሜሪካን ሀገር ላይ የሴቶች ቅንድብ፣ ጥፍር፣ ፀጉር በቃ ብዙ ነገር የሚሰሩ ትልቅ ሰው ናቸው። ካልክ ይሁን እሺ። ነገ ጠዋት መጥተው ይጀምሩ። ግን እኔ እሳቸው እንዴት አድርጌ ላዛቸው ነው? አንተ ደግሞ ይሄ ደግሞ ምን ያሳስባል? በቃ ማንኛውንም ሰራተኛ እንደምታዘው እሳቸውንም ታዛቸዋለህ። እሺ ይምጡና እስቲ ቆይ ለያቸው። ፒስ በቃ ግን ለማንኛውም ኮሚሽኔን እንዳትረሳ። ችግር የለውም ለሱ አታስብ። እና ሳሚዬ ይኸውልህ አሜሪካን ሀገር ፀጉር ስንማር ፈረንጁ ይገባና ሀሪው ሲል አንፋይታንኪው ቲቸር እንላለን። አቤት እንዴት አድርገው እንዳስተማሩኝ እኮ ሙት። ታዲያ ምን ታደርጋለህ? እንዴት አደራችሁ? አላችሁ ሳሚዬ? ሳሚ ተጠፋፋናል። ፀጉር ቤት አይደለም እንዴ የመጣሁት? እርሶ ምን ያደርጋሉ? ሳሚ ፀጉር ቤት ነው እንዴ? ሳሚ ፀጉር ቤት? አዎ እርግጠኛ ነኝ። መቼም እኔ እርሶ ቤት አልመጣሁም። አይደለም አስትየው ጋር ገባሁ እኮ ፀጉር ቤት። የት? ሳሚ ጋር አሜሪካን ሀገር ፀጉር ቤት ተምሬ መጥቼ የለም። አሁን ይኸውልሽ ሳሚዬ ሰው ሲያጣ ነይ ብሎኝ ጀመርኩ። ይኸውልሽ ስራ እኮ ሳሚ ፀጉር ቤት እርሶ የፀጉር ስራ ጀመሩ? ታዲያስ ንገርልኝ ሳሚዬ። ነው እንዴ ሳሚዬ? ይኸውልህ ሳሚዬ ልክ እንደለመድከው ማለት ነው ፀጉሬን ማታ አራጥሬ ያለብኝ ቆንጆ አድርገህ እንደዚህ በፍሪዝ ነው የከረመው። ሰሞኑን ቀለምም ተቀብቼዋለሁ። አሳምረህ ግማሹን ወደዚች ግማሹን እንድች አድርገህ ወረድ አድርገህ ትሰራኛለህ። ይኸውልሽ አሳምሬ ነው ሰራሽ አስትዬ። ሳሚዬ በደንብ እሰራታለሁ። ማ
እኔ አስቱ ማስቲካ ነኝ? ሳሚን የመሰለ ምርጥ ፀጉር ሰሪ እያለ በአማተር በጀማሪ የምሰራው አላደርገውም። ይቅርታ አላደርገውም። አንቺ እኔን ነው ማንን ነው የምትይ? እኔ አወኩሽ ናኩሽ ነው አይደል? ቆይ ወይ አለመተዋወቅ ግድ የለም። አንቺ ማን አቂኝ እንጂ። አይ እኔ እንደዛ አልወጣኝም። ይኸውልዎት ፀጉሬን ከሳሚ ሌላ ከንፈሬን ከገሬ ሌላ ማንም እንዲሰመኝ አልፈልግም። ኧረ እንደው ውሻ ይሳምሽ እድሜ ልክሽ እንዲልሽ። አንቺ አዋራች እኔን እንዲተኛለሽ ታያለሽ። ዝም በል አወኩሽ ናቁሽ ነው እንጂ እኔ እንዴት አይነት ባለሙያ እንደሆንኩ አሳያለሁ። የፀጉሬን ባህሪ እኮ የሚያውቀው እሱ ነው። ያውቃሉ። እሱ የሚያውቀው ስለሌላ ነገሬ ነው። በቃ ስለ ገሬ ስለምናምን ያውቃሉ። እሱ ግን ስለ ፀጉሬ ያሳምሮ ያውቃል። ምን እንደሚያስፈልገኝ እንዴት መሆን እንዳለበት ወደፊት ወይ ወደ ገራ ይሆን የሚያውቀው እሱ ነው። በቃ ተሰቆሽ አወራሽ እኔ በቃ ዝም በይ አስቱ ዝም በይ። አሁን ይሳምኛል እኮ ፀጉሬን በቃ በፕሮፌሽናል ነው በአማተር አስተካክል። እንግሊዘኛ እናውራው በፕሮፌሽናል ቆጥረዋለሁ። እኔስ ቢሆን ፕሮፌሽናል አይደለሁ። ፕሮፌሽናል አሜሪካን ሀገር እኮ ነው ተምሬ የመጣሁ። አንቺ ስራ ተቀጥሬ ቀናሻ በቃ ቀናሽ። ይሰሙኛል። ይሄ እኮ እንትን መደርደር ቃሪያ ሽንኩርት እኮ መደርደር አለ። ፀጉር እሱ ከፍተኛ እውቀት። ይሄ ልጅ እኮ በጣም የታወቀ በሰፈራችን የታወቀ እኮ ነው። እሱ ጋር ተሰራሽ ማለት አንድ ሴት ባል አይደለም ሌላ ነገር ታገኛለች። እኔም እሱም ብዬ ነው እሱ የተቀጠርኩ እንጂ አሁን አሜሪካን ሀገር ተምሬ የተሻለ ስለሌለ ነው ቁጭ ብዬ ጉልቴ ነበር። እኔ ግን ይሰማኛል። እኚህ ሴትዮ ከስተመሮችን እንዳያባርሩ ማን ወረኛ አሁን ወረኛ አይደለም ውጭ እንደው ደግሞ ፕሮፌሽናል እንትን ነይ ተሰሪ ነይ ፀጉሬና ምን ለእርሶ እንዲሰጥ ሳሚዬ ስራት እናት ወንድ ትወዳለች እሷ ስራት አንተ ስራት ሴቱኛ ነው እንጂ እምቢ አለችው። ይኸውልህ የዚህ ሰፈር ሴት መጣ አፏን ብትከፍት ቅናት። እኔ እኮ አይደለም ፀጉር ስራ ቀርቶ ቤት ስሪ ብትለኝ መስራት ትችላለህ። አይምሰልህ። ማማ ሰው መጥቷል ወደ ስራ። እሺ ወደ ስራ ዳይ ወደ ስራ። እንዴት ናችሁ? ሳሚ እንዴት ነህ? እንዴ አበባ ጠፍቼሽ መጣሽ? እስኪ ቁጭ በይ። ሳሚዬ ይሄን ፀጉር እስኪ ፍታልኝና ቆንጆ አለ ስራ። እንዴ ቤትዬ ችግር የለውም ፏፏ ነው የማደርግሽ። እንዴ ቤትዬ የምን ሳሚ? አሁንማ በእጅሽ ተቆረጠ እኮ። እኔ እናትሽ ቆንጆ አድርጌ እሰራሻለሁ። ኖ ማሚዬ እኔ አልፈልግም። እኔ ሳሚዬ እንዲሰራኝ ነው የምፈልገው። ደግሞ ታበላሽብኛለሽ። ደግሞ ፀጉር ቤት ስትይ በቃ እውነት ሰራተኛ ሆነሽ ቀረሽ። ኧረ ተይ ማሚዬ ሼም ነው። ሸሚ ብላሽና ቁጫጭ አንቺም እንደዛ ትይኛለሽ? ቆይ ሂጂ ስራሽ ስራት። አንቺ ትንሽ አታፍሪ? መጣበይ ስትይ ከቤትሽ አትታጠቢም እንዴ? ቅቤሽን ልጅና ቤትሽ ታጠቢ። ደግሞ ትቁለጨለጫለች እንዴ? እሺ ምን ነው ማማ ስራ እኮ ነው። ነይ እንደው እዛ ትታጠብ ወደዛ ፊት አትስታጥቡ ማለት ብላ ትሄዳለች እንዴ? አግኝቻት በሳት ይማማ እንደው ምን ብለዋት ነው? ስቃታቅም ነበር። ወይኔ ጉድ ሰራችሁኝ። ጉድ ነው የሰራችሁኝ። ተረጋጋ። ቆይ ምን ሆነ ነው? ተረጋጋ ስትሉ ትንሽ አታፍሩ? ትዳሬን በትናችሁት። የስራችሁን ይስጣችሁ። እንዴ የማታ ጮራ ፀሐይ መቻ ገብተህ ነው አንተ ትዳሬን በተናችሁ የምትለን? እንደርሶ ፍላጎትማ ቆሜ እንድቀር ነበር፣ ግን አልተሳካሎትም። ቆይ ማማ ስሙን ማን ነበር ያሉኝ? ስሙማ ተይው እናቴ፣ የማታ ጮራ ፀሐይ ነው። ምን ያስቅሻል? ጥርስሽ ይርገፍን ነው። ዝም በል አንተ። ምን ይላል ይሄ? ትሰማለህ? ያንተ ለመርገፍ የተዘጋጀ እንደዚህ የተንጠለጠለ ጥርስ እያለ የኔ ጥርስማ አይረግፍም።
ኧረ ተው ቀስ ብላ አስረዳኝ። አሁን ምን ሆነ ነው? እሺ ንገረኝ። በባለፈው ሚስት አጋቡኝ ብለህ መጣ ነበር። ሚስት አግኝተህ ነው እንዴ? ሚስትማ አግኝቼ ነበር፣ ግን ምን ያደርጋል እድሜ ለእናንተ። ወይኔ ማታ ጮራ ፀሐይ እንዲህ ጉድ ልትሰራ እንዴ? እድሜ ለእናንተ ማለት አልገባኝም። እኔም ብሎት ዛሬ የሆነች ቀይ ወፍራም ሴት ጸጉሯ ልትሰራ እርሶ ጋር መታ ነበር አይደለ? አዎ ብትመጣስ አንተ ምን አገባ? ሚስቴ ናት። ከአባቴ ጋር ላስተዋውቃት ዛሬ እናንተ ጋር መታ ጸጉሯን ተሰርታ ነበር። እና ምን ተፈጠረ? እኔም ብለው ግን ከዛ በፊት አንድ ጥያቄ ልጠይቃችሁ። ማን ነው ጸጉሯን የሰራት? ያቺ ወፍራማን ሴት እኔ ነኝ የሰራኋት። አሳመርኳት አይደል? አርጌ ያለስልሽ የላኳት እኮ። ጎበዝ ነኝ። በጣም አሳመሯት አይደለ? እርሶ ጋር ተሰርታ አባቴ ጋር ስወስዳት አባቴ ምን ቢል ጥሩ ነው? ምን አሉ? ልጄ የኬጂ ተማሪ የሳላት ስዕል የመሰለች ሴት አያገባም አለ። ደግሞ እውነቱን ነው። በርሶ ምክንያት ነው ይሄ ሽንኩርት፣ ቲማቲም፣ ድንች መበተን በለመደበት እጆት ትዳሬን በተኑት። አሁን ደስ አሉት? ንገሩኝ፣ ደስ አሉት? አይዞር በል ብያለሁ። ምን ይውረገረግብኛል? ይሄ መውረግረግ እንዲህ ነው እንዴ? ገና ውረገረጋለሁ፣ እከሶታለሁ። ደግሞ እላይ ጫፍ ድረስ ነው የሚሄደው። ያ ሳሚ የሚባለውን ሰውዬ ደግሞ እግሩን ሰብሬ እድሜ ልኩን ጥፍር እየሰራ እንዲኖር ካላረኩት እኔ የማታ ጮራ ፀሐይ አይደለሁም። ወንድ ብሎ አይጥሩኝ። ወንዱ ፈስቶራጭ ደግሞ አሁን ይሄ ሰው ነው ፈስተሩት። አንተ ሚስቱ መላጧን አግኝቷት አንቱ አይደለም። እኔ አንቺ የእሱ ሚስት ናት። ይሄ የምታክል ሴት እኮ ናት። መጣ አላውቅም እንዴ ጸጉሯ እንዲህ ብሎ መጣ። እኔ ደግሞ ይኸውልሽ ድስት ስጥድም ጋል እንጀራም ስጋግር ጋል ባለ ነገር ይሄንም ጋል አድርጌ እለዋለሁ። ቤቱ ጭስ ብቻ ሳሳብ የለም። እንዲሳረከው ደግሞ ትንሽ እጅ ላይ ቀረ በሙሉ ለምን እንዲህ ብሎ የመጣው ለምን አድርጌ ላኳት። እንዴ ካሉ ብሎ ደስ ሳሉ አሟልጮ አይሽ ቤት ስደርስ ቆረቁ አልቋል ማለት እኮ ነው። ማን ነው ስሙ? የማታ ወርቅ የማለች ወጥ ምናምን ደግሞ የማታ ጮራ ፀሐይ ደግሞ የስሙ 10 ጊዜ ደግሟል። ደግሞ ዛታ በኔ አንቺ ወንድ አይደለሁም ማለት አስሁሉ ማሳየት ደግሞ ማን ያውልቃልና እዛች ወራማት ሸርሻታ አንቺ ደግሞ ሚስቴ ምንድን ነው ያለው? አባቴ አባረሯት ነው ያለው። አባረሯት የኬጂ ደግሞ እውነት እኮ ነው። እንደዛ ብቻ መሰለሽ እዚህና እዚህ ላስቲክ አረኩላት። እሱ ነው እንትን አላል ልምጥጥ አለ ማማ አለች። ታፈን እኮ መልካችን ሁሉ ተጠፋ። ጭሱ እኔ አስነጥሱ አዛ ላስቲክ አምጥቼ እንድቻረኩላት ጥሩ ናት ስትለኝ ፋሽን ነው አልኳት። አሜሪካ ተመሪያለሁ ብያለሁ። እንግዲህ እንደዛ አይ እንደው እንዴት አወራጨው አንተ የታባቱ ሚስት ተነክታበት ነው። ይሄን ሁሉ ረጅም ስንት የሚሰጠው ረጅም ቁመት የሚሰጠው የሆነ ታባቱና ምን አለ ደግሞ ቆይ ድጋሚ ይምጣ ወንድ አይደለሁም ደግሞ ሳሚን እኔ ሳሚን አይነካው። ኧረ ሳሚ መተዋል። ዝም በይ ደግሞ ይሄን ዝም ይለዋል እንዴ? ጥፍር እየሰራ ይኖር ያለ ይሄ ጥፍር ይብላና ጥፍር ብላ ይሄ ታባቱ እኔማ ፎከረብኝ እኮ። እኔ ግን አለቀውም። ቆይ የእሱን ራስ ሁሉ ነው መላጨው እንኳን ሚስቱ ወይኔ ማማ ዛሬ እንዴት ደስ እንዳለኝ ምን ተገኝቶ ነው እንደዚህ የምትፍነሸነሽው? ገሬኮ በቃ ለመጨረሻ ጊዜ ሊያገባኝ መሰለኝ። ይሄ ገሬ እንደው እናንተ እንደው ገርግሮ ሞተ እኮ። ወይ ያግባሽና ይጠቅልልሽ። ምንድነው ጉዱ? በጣም ቆርጧል። የመጨረሻ ላስት ታይም ብሎኛል። ስንት ጊዜ ነው ላስት የሚለው? ለምን ላስት ብቻ? ሰርግ ልንበላ ነው ደግሞ ማታም እንዴ? ስለኔ ሰርግ ማሰብ ትተሽ ስለሆነሽ ነው እና ወይኛም እንዴት ነው ሰርጉም አለ ምግቡም አለ እንጂ እንዴት ነው ነገሩ?
ማማ ትልቅ ችግር ተፈጥሯል። የምን ችግር? አንተ የምን ችግር ነው የተፈጠረው? ትናገር እንደሆነ ተናገር። ሳሚ ምን? ሳሚ ተደብድቦ ሆስፒታል ገብቷል። የሚተርፍም አይመስለኝም። እንዴ ማን የደበደበው? አንተ? አንዱ ነዋ። ሚስቴ ፀጉር ልትሰራ ገብታ በለሻሽቶ ላኳት ብሎ እንደዛ ቀጥቅጦ ሆስፒታል ያስገባው። አሁንማ ቤቱም ታሽጓል። ወይኔ ያትቻ የመሰለ ሰውዬ እንደፎከረ አደረገው። ቆይ ዳኒ አንተ በምን አወቅ እንደማይተርፍ? እንዴ ሆስፒታል ሄጄ ጠየቅኩታ። ወይኔ ብታዩት እኮ ማማ ጃርት የበላው ዱባ ነው የሚመስለው። ምላሱ ብቻ እኮ ነው አቧራ ያለካው። አሁን የት ሆስፒታል ነው ያለ? ይሄ ሁሉ የተፈጠረው በአንተ ምክንያት ነው። እሺ እንዴ እኔ ደግሞ ምን አደረኩ? እና ባለፈው ፕራንክ ምናምን ብላ አማርተባቸው ይሄው አሁን ደስ ይበለ የእውነት ሊታሰሩልን። አሁን የት ሆስፒታል ነው ያለ እሱ? እዛ አይ ሰው ከንቱ አንቺ ዋናው መትረፉ። እኔ እንደፎከረ ወንድ ነህ እንዳለ ወንድነቱን አሳየው። እናቴ ስትተረት ምን ትላለች? የናቁት ያስረግዛል ትላለች። የናቁት ወንድ ያስረግዛል። አየሽ ይሄ ቆይ አባት ከርቀት ሆኖ መቶት ነው እንጂ መቶት ነው እኮ ደግሞ ተዘጋጅቶም አይደለም። ስላልተዘጋጀ ሳስበው ሄዶ ይመቷል። ከዚህ ነበር እኔና አንቺ እኮ ራሱን ብለን ከፍለን እንደባብ ምን ጥለው ነበር። ኧረ ምን ራሱን የፍ ብለው የዛይትነት ነው የሚደርሰው። ብቻውን አገኘ። ተመስገን እናቴ። እንኳን ደግሞ ያልሞት እንዴ ይሄ ሞኝ እንደው የወረወረው ድንጋይ የሚያክል ሰውዬ ሂዶ እንደው እንደዚህ አድርጎ ጉዲስ ነው። እኔ የምሉት እማማ ግን እንደው የእውነት አሁን እርሶ እንደው ጥፍርና ፀጉር መስራት ይችላሉ እንዴ? ወይስ ከየት አምጥቼው? በራሴ ችግር እኮ ነው። ሰው ፈልግልኝ ብሎ መጣ ዳኒ። ግድ የለም እኔ ያለው ብዬ መቼም እኔ እኮ ያው ሁሉም ነገር መሞከር ጥሩ ነው ሲባል ሰምቼ እኔ ነኝ እንጂ ችግር ፈጣሪዋ ማልችለውን ገብቼ እኮ ነው እኔ ነኝ ጉድ ያረኩት። እንደው ልጁንም ሁሉንም ነገር የት አምጥቼ እኔማ ለማመዳለው ብዬ ገብቼ። ይሄ የሁላችንም ችግር ነው። እንዴት ቤትዬ? እንዴ ማሚዬ፣ ሁሉም ሰው በሙያው ባልሆነ ነገር ላይ እየገባ የሰዎችን ህይወት እያበላሸ የሰው ቤት እየፈረሰ ብዙ ነገር እየተደረገ አይደል እንዴ? እውነት ብለሻል ቤትዬ። ስራ ለሰሪው እሾክ ላጣሪ ይባላል። ይኸውልሽ የኛ ችግር እኮ በቃ አንድ ሰው ውጭ ደርሶ ከመጣ ባለሙያ ነው ምሁር ነው ብለን በቃ ከፍ አድርገን ስለምንቀበለው እኮ ነው። እንደው ልክ ብላችኋል። ጥፋቱ የኔ ነው። አያችሁ አይደል? ያለ ሙያዬ ገብቼ እኔ የሰው ህይወት አስጠፍቼ ነበር። ልክ ናችሁ። የኔ ጥፋት ብቻ ነው። እና ታዲያውን ፀጉር ሳሊ ማሙ የጀደዛ ፀጉር ይብላሽና ምን ላረግ ፀጉር ቤት እሄዳለሁ እንዴ? እኔ በኔ ሰበብ አይደል ልጁ የተሰበሰበው? በቃ የተጎዳውን ልጅ እጂ አስታምሜ አድናለሁ። ያን ጥጃ ራስ ግን ማረገው ነኝ ያውቃል። አልከውም። እኔ ምስክር ሆናለሁ። በቃ እኔ ነኝ ማረገው እንዴ። እኔስ ምን አረጋለሁ? ልሂድ ትንሽ ያብረናት